ተነስቷል የምስራች በሉ ሙስና መቃብር በኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነስቶ ጌታ ተነስቷል እልል እልል በሉ አምላክ ተነስቷል የምስራች በሉ ሙስና መቃብር በኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነስቶ ጌታ ተነስቷል አምላክ ተነስቷል የምስራች በሉ ሙስና መቃብር በኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነስቶ። መዝሙሩ በመጀመሪያ በመዝሙር ማለት በውስጡ ሶስት ነገር ሊይዝ ይገባል። እንደ ቤተክርስቲያናችን አስተምሮ የመጀመሪያው ትምህርት ሊኖረው ይገባል። ሁለተኛው ልመና ወይም ጸሎት ይኖረዋል። ሶስተኛው ምስጋና የሚቀርብበት ነውና ትንሣኤ ያው ከክርስቶስ ስቅለት በኋላ የሚመጣ ነውና ትንሣኤ ደግሞ አዳም በበደሉ ምክንያት የደረሰበት ኃጢአት ነበር፣ የደረሰበት ፍርድ ነበርና የተፈረደውም አንደኛ የሞት ሞትን ትሞታለህ ተብሎ ነበርና ያን ሞት ደግሞ እግዚአብሔር ሞቱን በሞቱ ድል ነስቶልን አዳምን ወደ ሕያውነት መልሶታልና ትንሣኤው ለክርስቲያኖች ትልቅ በዓል ነው። ማለትም ይሄ ለክርስቲያኖች የሕይወታችን መነሻ መሰረት የሆነ ነው። ክርስቶስ ትንሣኤው አብስሮናል ማለት ነው። ስለዚህ እነሱም በትንሣኤው ከሙታን ክርስቶስ ተነስቷል፣ በእውነት ተነስቷል እያሉ ይመሰክራሉ። እኛም አምነን ዳግመኛም ወደ ገነት የተመለስንበትን እያሰብን ኃጢአታችን ሞታችን ተሰርዞልናል፣ አሁን ሕያው ነን እያለን የምናመሰግንበት ዕለት ስለሆነ እንደዛ ብሎ አመስግናል። መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት በመስቀል ተሰቅሎ ሞቶ ተቀብሮ በሶስተኛው ቀን ከሞት የተነሳበት የድል ቀን ይሄንን ነው ተነስቷል ብለን እንዘምራለን። የጌታችን ኢየሱስ ክርስቶስ ትንሣኤ የዕለት ተዕለት ሕይወት ነው። ሁልጊዜ ነው ሞቱን ትንሣኤውን ማሰብ ያለብን። ግን እንደዚህ በዓል ሲሆን ደግሞ የበለጠ ስለ ትንሣኤ ብዙ ይዘመራል። ጌታችን መድኃኒታችን ከሞት መነሳቱን በብዙ አይነት መንገድ በብዙ ዝማሬ ይገለጣል። ትንሣኤ ዜማዎች ደግሞ ከክርስቶስ ስቅለት በኋላ ነው። ከዛ በኋላ ትንሣኤ አለ ነው። ስለዚህ እኛ እንደ ሰው ምድር ላይ ስንኖር ብዙ ችግሮች ያጋጥሙናል፣ መከራዎች ይደርሱብናል። ስለዚህ ከነሱ መከራዎች በኋላ እንደ ክርስቲያን ለሁሉ ከመከራ በኋላ ትንሣኤ እንዳለ እንድናስብ ያደርጉናል። ከሁሉም ከጨለማ በኋላ ብርሃን እንዳለ እንድናስብ የሚያደርጉ ናቸው። ስለ ክርስቶስ መነሳት ሞቶ እንዳልቀረና እንደተነሳ የሚያሳዩ ዜማዎች ናቸው።
ሞትና መውጊያ አያገኙንም፣ የጠላት ዛቻ አያስፈራንም። የሲኦልን በር በሞት ዘግተሃል፣ ለእኛ ለሕዝብ ሕይወት ሆነሃል። ከክብርም በላይ ክብር፣ ከሞገስም በላይ ሞገስ፣ ከዝናም በላይ ዝና፣ ታላቅ ስም ያለ ገናና እናከብርሃለን ልጆች ድነናልና በሞት ወርሰናልና በደም እንዘምራለን ለክብር። ክርስቶስ ሞትን ድል አድርጎ ስለኛ ብሎ መቃብር ፈንቅሎ መነሳቱን የምናስብበት ዝማሬዎችን ነው የምናስበው። የደስታ ክርስቶስ ሞቶ የሚቀር አምላክ እንዳልሆነ ስለኛ ዳግም እንደሚነሳ የምናስባቸው የምንዘምራቸው መዝሙሮች ናቸው። ትንሣኤን ስናስብ ክርስቶስ ለኛ ብሎ ነው የሞተውና እኛም ከዚህ በኋላ ያስቀየምናቸውን ሰዎች ያስቀየሙን ሰዎች የወደዱን ሰዎች ሊኖሩ ይችላሉና ክርስቶስ ምንም ሳይገባን ነው ምሕረት አድርጎልን ይቅር ያለንና እኛም ለሌሎች ምሕረት እንድናረግ ይቅር እንድንባባል ለአንዱ ለአንዱ እንድንተሳሰብ የሚያደርገን ነው ትንሣኤው። በትንሣኤው ጌታ ነፍስን ሊያስተባብር ሞትን ድል አድርጎ ወጥቷል ከመቃብር። የሞትን ኃይል የሚረታ በትንሣኤው ድል የመታ አሜን ሃሌሉያ ስሙ ይክበር የእኛ ጌታ። የትንሣኤ ጊዜ የምንዘምራቸው መዝሙሮች የድል መዝሙሮች ናቸው። የትንሣኤው ሰሞን እንዴት ጌታ ቢነሳ እንኳን አይ ደቀ መዛሙርቱ አስከሬኑን ሰርቀውታል ብለው እንዲያስወሩ ሰዎች ለገንዘብ ሁሉ ከፍለው ጠባቂዎችን እንትን ያደረጉበት ሰሞን ነው። ያ ሰሞን ነው እና ምንያል መቃብር ጠባቂ በከንቱ ሲጉላላ ኢየሱስ ተነስቶ ከተማውን ሞላ ብሎ እንዳለው ነው ዘማሪው። እንደዛ ነውና ጠባቂዎቹ እንደዛ ሲጠብቁ ኢየሱስ እግዚአብሔር መልአኩን ልኮ እንግዲህ እንደምታውቂው ድንጋዩን ተንከባለለ፣ የትንሣኤው የሞትን ጣር አጥፍቶ አስነሳው ይላል እና የትንሣኤ መዝሙር ይሄው ነው። የኤማስ መንገደኞች የጌታ ደቀ መዝሙሮች ወደ ኢየሩሳሌም ተመለሱ፣ ከሞት ተነስቷል ንጉሡ። የኤማስ መንገደኞች የጌታ ደቀ መዝሙሮች ወደ ኢየሩሳሌም ተመለሱ፣ ከሞት ተነስቷል ንጉሡ። የምስራች ደስ ይበላችሁ፣ ሞትን ድል አድርጎ ተነሳላችሁ፣ ሞትን ድል አድርጎ ተነሳላችሁ። በገና በትንሣኤውም እንዲሁም ደግሞ በአጽዋማቱም በአብይ ጾምም እንዲሁም በፍስኩም ሰዓት እንዲህ አሁን ዛሬ በምንገኝበት በትንሣኤ ዕለት የትንሣኤውን ሁኔታ እያሰብን የምንዘምርበት ሁኔታ አለ ማለት ነው። ያ ማለት ግጥሞቹና ዜማዎቹ ራሱን የቻለ ከዕለቱ ቀለም ጋር የመላእክት እንደገና ደግሞ የትንሣኤ ቅድም በህብረት የዘመሩን መዝሙር አንዱ እሱ ነው ማሳያው። በተጨማሪም ደግሞ ግጥሞቹ ራሳቸው ትንሣኤን የሚያወሱ ግጥም ተደርሰው የተዘጋጁ የድሮ መዝሙሮች አሉን ማለት ነው። በሞት ተገለሃል
ስልጣን ተሽሯል። ሃሌሉያ። ክርስቶስ በሶስተኛው ቀን ነው ከሙታን የተነሳው። እንግዲህ የሰው ልጅ በምድር ሲኖር በብዙ ፈተና፣ በብዙ ውጣ ውረድ፣ በብዙ መከራ ውስጥ ያልፋል። እንግዲህ ክርስቶስ ደግሞ ከብዙ መከራ፣ ከብዙ ስቃይ፣ ከብዙ ፈተና በኋላ ሕያው መሆንን ድል መንሳትን ከክርስቶስ ተምረናል። እንግዲህ ማህበረሰቡ ክርስቲያኑም ደግሞ በብዙ ፈተና ውስጥ፣ በብዙ ስቃይ፣ በብዙ እንግልት ውስጥ ቢሆንም ድል መንሳት እንዳለ መጨረሻው ሕያው መሆን እንደሆነ ከክርስቶስ ተምሮ የትንሣኤውን ክብር ተካፋይ እንዲሆን ክርስቶስ በሞት አስተምሮናል። ድንቅ የሆነ ትምህርትም ሰጥቶናል። ሃሌሉያ ሃሌሉያ ሃሌሉያ። እንደ ክርስቲያን ማክበር ያለብን ትንሣኤውን ክርስቶስን አንደኛ በማሰብ ኃጢአትን ባለመስራት ዳግመኛ ሞት ያመጣብን ኃጢአት ነውና ኃጢአታችን ተመልሰን ንስሐ በመግባት ቅዱስ ሥጋውን ተቀብለን ክቡር ደሙን እየጠጣን ከክርስቶስ ጋር በህብረት ልንኖር ይገባል። ሁለተኛ ደግሞ በምድር ላይ በምንመላለስበት ጊዜ ለተራቡት ለተጠሙት በህብረት በመሆን በማካፈል ልናከብር ትንሣኤን ይገባል። ጠቢቡ ሰለሞን በመጽሐፈ ምሳሌ ምዕራፍ 19 ቁጥር 17 ላይ ምን ይላል? ቸርነትን የሚያደርግ ለእግዚአብሔር ያበድራል፣ በጎነትን በኋላ ይከፍሏል ይላል። ስለዚህ እኛ ቸርነትን መጽውተን ለድሆች አካፍለን በምናከብርበት ጊዜ ያቺ ያካፈልናት ነገር በኋላ እግዚአብሔር በሰማይ ቤት ዋጋችንን ይከፍለናልና ስለዚህ የተቸገሩትን በመርዳት የታመሙትን በመጠየቅ የታሰሩትን በመጎብኘት ልናከብር ይገባናል። ክርስቶስ ተነሳ የሕያዋን ነን እኛ፣ ክርስቶስ ተነሳ በመስቀሉ የዳን፣ ክርስቶስ ተነሳ ከኃጢአት ቁራኛ፣ ክርስቶስ ተነሳ የተዋረደውን፣ ክርስቶስ ተነሳ ሊያከብር ዳግመኛ፣ ክርስቶስ ተነሳ ሞትን አሸንፎ፣ ክርስቶስ ተነሳ ተነሳልን ለኛ፣ ክርስቶስ ተነሳ የሕያዋን አምላክ ሙታንን ሊያስነሳ፣ በእኩለ ሌሊት ክርስቶስ ተነሳ፣ በእኩለ ሌሊት ክርስቶስ ተነሳ። ይሄ የሞቱና የትንሣኤው መልእክት በእኔ ህይወት ውስጥ አለ ወይ ብሎ ለሌሎች የሚመሰከር ህይወት ሰዎች ይሄ በክርስቶስ ኢየሱስ ልክ እሱን ደቀ መዛሙርትን እናንተ እርስ በርስ በመዋደዳችሁ አሕዛብ ሁሉ ደቀ መዛሙርት የመሆናችሁን በዚህ ያውቃሉ ብሎ እንደተናገረ ያንን ምሳሌ ህይወት በእያንዳንዳችን ህይወት ላይ ተገልጦ ሰዎች ሊመሰክሩልን የሚገባ መሆን አለበት። ክርስቶስ ኢየሱስ ስለኔ ህይወት ነው የሞተልኝ። ዋናው ትልቁ ቁም ነገር የክርስቶስ ኢየሱስ የሞትና የትንሣኤው ኃይል ጉልበት በእኔ ህይወት ውስጥ ተገልጧል ወይ ነው ጥያቄው። ይሄ መልስ ካገኘ እግዚአብሔር አምላክ ይከብርበታል። ከበሮ ማርያም ማንሺ በፊቱ በልታ ውጪ እግዚአብሔር
ሕዝቡን አድኗል። የዘላለም ሞት ተሽሯል። ማዳኑን የቀመሳችሁ አመስግኑት ከልባችሁ። በምድር ላይ ስንኖር መከራ አለ። ከመከራ በኋላ ትንሳኤ እንዳለ፣ ከችግር በኋላ ወደ ትንሳኤ እንደምንሄድ ነው የምንማረው። ስለዚህ በዕለት ተዕለት ህይወታችን ላይ የሚያጋጥሙን ነገሮች እነሱን እንድናልፍና ወደ ብርሃን እንደምንጓዝ የሚያሳዩ ናቸው። መቃብር ቢገባም ቢሞትም ስለኛ ቢሰቃይም መጨረሻ ላይ ግን ተነስቷል። ሞትን ድል አድርጎ ተነስቷል። ስለዚህ እኛ የትንሳኤ ልጆች እንደሆንን ማለት ነው፣ የፋሲካ ልጆች እንደሆንን የምናስብበት ዜማ ናቸው። የህማሙ ሰሞን እንዳለ እና የትንሳኤ እንዳለ ለኢትዮጵያም ትንሳኤ እንዳለ ነው እኔ የሚሰማኝ። ልክ እንደዚህ እኛም ህይወት በእያንዳንዱ በግለሰብ ህይወት ውስጥ ተስፋ መቁረጥ ይመጣል፣ መውደቅ ይመጣል፣ መሸነፍ ይመጣል። ግን ትናንትና የወደቀ ሰው ወድቆ አይቀርም፣ ይነሳል። ያንን የትናንቱን ታሪኩን ሁሉ የሚቀይር ቀን አለ እና ይሄንን የሚያስተምር ቀን ነው የትንሳኤ። የአምላክ ልጆች ተነሱ፣ እግዚአብሔርን እናመስግን፣ ልባችን በፊቱ እናስስ፣ ስሙን ከልብ እናወድስ። ከፍ ከፍ ብሎ ይጠራ፣ ማዳኑን ላለም ይበራ። የትንሳኤ ወቅት እንደ ስሙ ትንሳኤ የምናደርግበት የሰው ልጅ ከአምላኩ ጋር የታረቀበት ጊዜ እንደመሆኑ መጠን እኛም ደግሞ አሁን በዚህ የምንገኝ ኢትዮጵያውያን በሙሉ ከአምላካችን ጋር እንደምንታረቀው እንደታረቅነው ሁሉ እርስ በርሳችንም ደግሞ የምንታረቅበት፣ ሰላምን የምንፈጥርበት፣ እርስ በርሳችን የምንዋደድበት፣ የምንከባበርበት በክርስቶስ ትንሳኤ ነፃ እንደወጣን ነፃ የወጣንበትን በዓል እያሰብን እርስ በርሳችን በበዓሉ አንዱ አንዱን እየደገፈ በትንሳኤው በዓል ደግሞ የተጎዱ ወገኖችን እየደገፉ በዓላትን ማክበር ነው የሚገባውና ክርስቶስ ይሄንን ስላሳየን ክርስቶስ ያስተማረን ይሄንን ትምህርት በተግባር እኛ ደግሞ ማሳየት አለብን ማለት ነው። ስለዚህ እርስ በርሳችን መዋደድ እንዳለብንና መከባበር እንዳለብን ያሳየናል ማለት ነው። ከትንሳኤው የምንረዳው ያንንም ስለሆነ ማለት ነው።